እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑን በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተል ተዘጋጅ። አንቺ አሁን ነው ፋይት የምታየው ማለት ነው። ንጉሱ መጥቶላል። ሴዶ ትላንት ፋይቱ ላይ አላየሁሽም። በሰላም ነው? አዎ እኔ እዛ ከመጣው ያው ፌስ ኦፍ ማድረጊያ አይቀርም ነበር። ይሄን እንቁራሪት በድምጼ ብቻ ላስቀዝነው እችላለሁ። ጅብ እንዳስቀዘንኩ ታውቃለህ? አውቃለሁ። ስለዚህ መድረኩን 40 ከማደርገው ብዬ ነው፣ ለህዝቡ አዝኜ ነው። አገኘሽኝ ብራዝ? አገኘሁሽ። ኦኬ ለዛ ነው የቀረሽ። እንቁራሪት እናዳል። ይሄን እንቁራሪት እንዴት እንደማደርገው እኔ የማውቀው ይሄ የኢትዮጵያ ህዝብ ኤምኤምኤ ሚክስድ ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ሌትስ ጎ እያልኩት ነው። ሌትስ ጎ አበሻ። አሁን ነው ፋይት የምታየው ማለት ነው። ንጉሱ መጥቶላል። የኤምኤምኤው ንጉስ ማለት ነው። በወሬ አይደለም በተግባር። አረ እኔ እኮ አንደኛ ናሴ ላይ ስላለኝ እሱም እኮ ረፍት ይወስዳል ልጁ። በመሰረቱ ፕሮፌሽናል ፋይት ዝም ብለህ ገብተህ አንድ ፋይት አድርገህ ቀጥለህ አገባ። ይሄ እንትኑም አይመጣውም። ገብቷል? ስለዚህ እኔም ናሴ ላይ ስላለኝ በቃ ወይ ፋይታችን ሊሆን የሚችለው አዲስ አመት ላይ ነው፣ መስከረም ላይ ነው ማለት ገብቷል? እኔ ቦክሲንግ አለኝ ከእንግሊዙ ጋር ናሴ ላይ፣ ለዛ እየተዘጋጀው ነው። ከዚህ ልጅ ጋር የሚሆነው በቃ መስከረም ላይ ነው ማለት ነው። ለአዲስ አመት ልጁን እንግዲህ ወይ ሰንጋ ያደርግላችኋል። እሱ ምግብ የመጀመሪያ ጥሪ ያቀረበልህ እኮ ለአንተ ነው የመጀመሪያውን ጥሪ እና ያንን ጥሪ ደግሞ ከተቀበልከው ራስህን የግዴታ በተለይ የሱ ችሎታ ጁጁትሱ ላይ ነው። ጁጁትሱ ደግሞ የትግል ስፖርት ነው። ያንን እንዴት ሃንድል ማድረግ እንደምትችል እኔ ለአንተ አልነግርህም፣ ግን ሞር በበለጠ እነሱ ላይ ነው እሱ ትኩረት የሚያደርገው። ቶሎ ብሎ ወደ ጁጁትሱ ወደ ትግሉ ነው የሚገባው። ትግል ነው እንጂ ፓንች የመሰንዘር ኪክ የማድረግ እኔ ብቃቱን እንደዛ ላይ ነገር ላይ አላየሁትም። ፓንቹን ራሱን አላየሁትም እኔ እውነት ለመናገር ማለት ነው። ሰንዝሯል፣ አንዴ ሰንዝሮ እኮ ነው የገባው። እሱ ደግሞ በምን እንደሚከሽፍ ታውቃለህ? አሁን እንትን ዩኤፍሲ ላይ ማለት ነው ብዙ ይሄ ቢጄጄ የሚችሉ ሰዎች ነበሩ። እነማን መተው አከሸፏቸው መሰለህ? ዳጊስታኖች መተው በሪሲሊንግ አከሸፏቸው። እንደነ ኢስላም ማካቼቭ፣ እንደነ ሀቢብ፣ እንደነ ሐምዛ ቸማያ መተው አከሸፏቸው። ኢቭን ብላክ ቤልት ያላቸው በእንትኑ በጁጁሱ ብላክ ቤልት በብራዚሊያን ጁጁሱ ብላክ ቤልት ያላቸው አከሸፏቸው። ጨዋታውን ተቀይረዋል ማለት ነው። ገብቷል አይደል? እኛ ደግሞ አልহামዱሊላህ ሁሉም አለን። አልহামዱሊላህ እንግዲህ እስቲ መስከረም ላይ እንግዲህ ሰንጋሽን ጠብቂ በሏት። ሄዱ ኤምኤምኤ እና ዩኤፍሲ ላይ አረ ዩኤፍሲ ካምፓኒ ነው ይሄ ኤምኤምኤ ውድድር የሚካሄደው። ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጥላል። በሱ በሚያምነው ሰው አሲዘን ኮንትራክት እንፈርማለን፣ በውልና ማስረጃ በህግ የተረጋገጠ ማለት ነው። አብዛኛው ወንድ 90% ወንድ ድብድብ የሚችል ይመስላል። አይችልም። ድብድብ ለመደባደብ ድብድብ መማር አለበት፣ መደባደብ አለበት። እኔ ደግሞ ይሄን እድሜ ሙሉ ስደባደብ ነው። ሴዶ ቨርሰስ ጆኒ ይኸውልህ፣ አሁንም እያወራ ያለሁት ለፕሮፌሽናሎች ቦታ ስጥ። እንዴት ነው ሴዶ ከጆኒ ጋር እንደውም ሴዶ ላይክ ጆኒ ከሴዶ ጋር ፋይት ውስጥ ከገባ እኔ ለጆኒ ያለኝ አመለካከት ነው የሚቀንሰው። ሴዶ ከንቃተ ህሊና ጋር ሜቢ ሴዶና ንቃተ ህሊና ቦሪንግ ፋይት ነው የምናየው። እሱ ቆይ በእናትህ አዋራኝ። ነጥቤ ካልገባቸው የሆነ ነገር ጻፍና እንትን እንበል። ፕሮፌሽናሎች እንደ ጆኒ ጁጂትሱ አይነት ፕሮፌሽናሎች
በስፖርቱ ዘርፍ ሊሰጣቸው የሚገባው ቦታ ከፍ ያለ መሆን አለበት። ይሄ ማለት ግን ንቃተ ህሊና እና ጆኒ ጁጂትሱ ያደረጉት ትልቅ ፋይትን እየናቁ አይደለም። ግን ፕሮፌሽናል የሚባል ፋይተር አለ። ገብቷል? እንዴት ነው የምትረዱት? ጆን እንደሚያሸንፍ አውቅ ነበር። 101% ነው የምነግራችሁ። እግዚአብሔር አምላክ ምስክሬ ነው። 20 ሚሊዮን ብር ባሲዝ እኔ በጆን ነበር ማሲዘው። ለምን አትሉኝም? ዛሬ ጊዜ በአቅም ደካማ የሆነ የ15 ዓመት ህፃን ልጅ ከዓለም ቪልደር ጋር ብታያይዘው ትግል ከተያያዘ ለመቹ ሰው ፓርቱን የሆነ ነገሩን ስስብልቱን መጥቶ እስኪገለው ድረስ ትግል ማለት የሆነ ነገር የማያንቀሳቅስ ነው። ለጆን ደግሞ ወደ ትግል ዓለም መጥቶ ሰውነት ጋር ተለጠፈ ማለት አናኮዳ ዘንዶ ጋር የሆነች ፍየል እንዳለች ነው። ለምን ካላችሁ ሂንቱ ነው፣ ተሰጦ ነው። በቃ ትግል ጆን ማንም ጋር ይነካካ ሳታስጠጋ በመጀመሪያው ቦክስ ሎካውት ካላርከው አጥንቱን ሰብረ ካልጣልከው ሳይነካ መለጣጠቅ የአሚር ባህሪ ከያዝክ እንደ ወረቀት ትቀዳደዳለህ። በየግንዱ ላይ እንደሚለጠፈው ወረቀት ቀዳዶ ለሚጥልህ። ለምን ካላችሁኝ ለ5 እና ለ6 ዓመት በሳምንት 7 ቀንና 365 ቀን ጳጉሜን እንኳን ሳይፎርሽ 24 ሰዓት ቅርጹን ሳያስተካክል ውስጡን እያጠነከረ አይረን ሆኖ መጥቷል በትግል ዓለም ላይ። እኔ ነግሬያችኋለሁ። ተደጋጋሚ ስትጠይቁኝ ለአንድ ወር ሙሉ ማን ያሸንፋል ገብርዬ ስትሉኝ ጆን ጁጁሱ ብያለሁ። የሚካሄደው ማንኛውንም አይነት ውድድር ከሆነ ጆን ጁጁሱን አሁን ኢትዮጵያ ውስጥ ሊያሸንፈው የሚችል ሰው የለም። ትላንት ከተጫወቱት እነ ኤርሚያስን ብትላቸው እና አዲስን ብትላቸው ከጆን ጋር ወደ ትግል ዓለም ከገቡ ሁሎችን ማሸነፍ ይችላል። ለምን ካላችሁኝ የትግልና የጁጁሱ ጨዋታ ማለት ምድር ላይ ከወደቅ በኋላ ስስብልቶችን የምትይዛቸው ከግር ጥፍር እስከ ራስ ጸጉር ሊቆለፉ የሚችሉ ነገሮች ላይ አዳብት አድርጎ የሰራ ሰው ነው። ሰው ደግሞ የሆነ ስስብልቱን ከተያዘ ለምን ሲኖ ትራክ አያክልም? በቃ ደካማ ነው። ወይ የሚሰበር ወይ የሚነቀል መገጣጠሚያ ነው ያለ ፔን አለው የሆነ ሰውነት ቤንድ ሲሆን ሴዶ ማርሻል የጆኒ ጁጁሱን ኮላው ተቀብሏል። ሰው በድጋሚ ቀውጢ የሆነ ፋይት ሊኖረን ነው ማለት ነው። እንግዲህ ሁላችሁም እንደምታውቁት ጆኒ ጁጁሱ ለመጀመሪያ ጊዜ ለኤምኤምኤ ኮላውት ያደረገው ለሴዶ ማርሻል ነው። ሴዶ ማርሻል ደግሞ አልተቀበለውም ነበረ። ሰው አሁን ትላንትና ጆኒ ከንቃተ ህሊና ጋር ባደረገው ፋይት ልክ ፋይቱን እንደጨረሰ ለሴዶ ኮላውት አርጎ ነበረ። ሰው ዛሬ ጠዋት ሴዶ ማርሻል ደግሞ ፋይቱን አክሰፕት አርጎት ከሱ ጋር ፋይት እንደሚያደርጉና እንደሚዘጋጅ ተነግሯል። ቀጣዩ ፍልሚያ ሴዶ ከጆኒ መሆኑ ታውቋል። ሴዶ ማርሻል አርት እንግዲህ የጆኒን እንፋለም ጥያቄ በይፋ ተቀብሏል። ትናንትና ምሽት ንቃተ ህሊናን በ1 ደቂቃ ያሸነፈው ጆኒ ለሴዶ ማርሻል አርት ናግጠመኝ በማለት ጥያቄ በይፋ አቅርቦለት ነበረም። ሴዶም እንግዲህ አሁን ላይ ጥያቄውን ተቀብያለሁ፣ ነገር ግን በደንብ ተዘጋጅ፣ በሪንግ ውስጥ 5 ሰከንድ እንኳን አላቆይክም በማለት ከወዲሁ ዝቷል። ታዲያ ይህ በጉጉት የሚጠበቀውን የሴዶና የጆኒ ፍልሚያ ማን ያሸንፋል ብላችሁ ታስባላችሁ? ሐሳባችሁን ከወዲሁ እንግዲህ ኮሜንት ላይ አስፈሩልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። በዚህ ሰዓት በተሰማ መረጃ መሰረት ሴዶ ማርሻል አርት የጆኒ ኑ ግጠሙኝ የሚለውን ጥሪ መቀበሉ በይፋ አስታውቋል። ምሽቱ ጆኒ ንቃተ ህሊናን ካሸነፈ በኋላ ለሌሎችም ጥሪ ማቅረቡ ይታወሳል። ታዲያ ይህን የሰማው ሴዶ ማርሻል አርት የጆኒን ጥሪ በመቀበል ሴዶ ማርሻል አዘጋጆቹን በደንብ ተዘጋጁ ያለ ሲሆን ጆን ከኔ ጋር በፋይት ሜዳ ውስጥም 5 ሰከንድ ከቆየ እኔ በህዝብ ፊት ውርደት ለመቀበል ዝግጁ ነኝ ሲልም ተደምጧል። ሴዶ አክሎም ጆንን በቂ ዝግጅት አድርግ ያለ ሲሆን በህይወት የመቆያ ጊዜው ከ2 ወር እንደማያልፍ አስታውቋል። ማን የሚያሸንፍ ይመስላችኋል? ሴዶ ወይስ ጆን? ግምታችሁን አስቀምጡ። የሴዶ ንግግር ባጭሩ ላስደምጣል። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ።